ሙፍቲ ሐጂ ዑመር እድሪስ አላህ ቀብራቸው ኑር ያደርግላቸውና ለቆጠራ የማይመች ህዝብ አስክሬናቸው ለመሸኘት ቢወጣም ቀብር ግን ብቻ ብትሞት የሚቀብር የለም ትለዋለች ሚስቱ ሞት አይቀርም ሰውየው ሞተ በጣም የሚባለው ይሄን ቦታ ከገዙት 26 አመት ነው የሚገርምሽ 26 አመቱ ነው ደሴት ነው የሚመስለው ቦታው ስፋቱ 10000 ካሬ ሜትር ነው 10000 ካሬ ሜትር ቦታ ገዝተው ከ26 አመት በፊት የሚገርመው ካርታ ሳያወጡለት ነገር ግን የሳቸውን ቦታ ካርታ ሳያወጡ በጣም ለብዙ መስጊዶች ካርታ ሲያወጡ ነበር የኖሩት ትዝ ብሏቸው አያውቅም ያ ቦታ ማለት ነው ለዚህ ቦታ ካርታ መጠየቅ የጀመሩት አሁን የአዲስ አበባ ከንቲባ ክቡር ታከለ ኡማ በነበሩበት ሰዓት ነው ጥያቄ መነሳት የጀመረው የሚገርምሽ ከ10000 ቦታ ደግሞ 1500 ምናምን ቆርጠው 8500 ነው ካርታ የተፈቀደው ይሄ ቦታ በጣም ሰፊ ነው ያ ቦታ ታዲያ ሐሪማ ነው በጣም ብዙ ደረሶች አሉበት ከዛው የሚቀለቡ ከዛው የሚቀሩ ማለት ነው ሐጂ የሚቀበሩት ቤታቸው ነውና ይሄ ነገር እየቆየ ሲመጣ ለትውልዱ ጥሩ ነገር መልእክት አይኖርውም እንኳንም ሞቱ ሰውየው ደውላችሁ ነግሬያችኋል አይደል ኢትዮጵያውያን ሃይማኖት የለም ሃይማኖቱ ቢኖርም ሃይማኖተኛ የለም አስመሳዮች እስልምና ከአረብ ሀገር መጣ ሰጡን ደርሶ በሃይማኖቱ እንደዚህ የዘለቀ አለ በሃይማኖቱ እንደዚህ የዘለቀማ በኢትዮጵያ ውስጥ የለም አሁን በአሁን ጊዜ በኢትዮጵያ ውስጥ የለም ሐጂ መሐመድ ሳኒ ነበሩ ሰላም እንዴት ናችሁ ቤተሰቦች ለኢትዮጵያ ሕዝብ ትልቅ መጽናናትን እየተመኘው እንደዚሁም ለሐጂ ሙፍቲን ጀነትን እየተመኘው ከሳቸው ሞት ጋር ተያይዞ የማይገቡ መረጃዎችን እየተሰራጩ ስለተመለከትኩኝ እነዚህ ነገሮች ለማጣራት ለናንተም ትክክለኛውን ኢንፎርሜሽን ለማቀራት እዚህ ተገኝቻለሁ ብዙዎች ባለማወቅና በተሳሳተ መረጃ ሐጂን እየወቀሱ እንደዚሁም ደግሞ መመለክ ፈልገው ነው እቤታቸው መቀበር የፈለጉት የሚል መረጃዎችን እየተመለከትኩ ስለሆነ እነዚህ ነገሮችም የሚደብሩና ላይምሮም የሚከብዱ ነገር መሆናቸውን ስለተገነዘብኩኝ ከተለያዩ ጽሁፎች እንደዚሁም ደግሞ ከትላልቅ አስተማሪዎች የሰማሁትን ለናንተ አጋራለሁ በመጀመሪያ ግን አንድ ሐሳብን ልገልጽላችሁ ፈልጋለሁ ሐጂ ሙፍቲ እንደዚህ ለተናገራችሁ ሰዎች ሞቶ ይቅርታ እንደሚያደርጉላችሁ እኔ እርግጠኛ ነኝ ምክንያቱም ብዙዎቻችን ይህንን ንግግራቸውን ሰምተናል ብዬ ተስፋ አደርጋለሁ ይቅርታ እኛ በእስልምና ሃይማኖት ከፍ ያለ ደረጃ ያለው ነው አላህ በቅዱስ ቁርአን ያረጋገጠው ነብያችን በሐዲሳቸው ያረጋገጡት አንድ ሰው ይቅር ያለ እንደሆነ ተበድሎ ለአላህ ብዬ ለፈጣሪ ብዬ ትቼዋለሁ ለመበቀል እየቻለ የማይችለው ብቻ አይደለም ለመበቀል እየቻለ ለአላህ ብዬ እኔ ለፈጣሪ ብዬ ትቼዋለሁ ያለ እንደሆነ በደሉ ተበድሎ ይቀራል ማለት አይደለም ፈጣሪ እሱ ተሚበቀለው የበለጠ ደሞዝ የበለጠ ክብር የበለጠ ቁርብ የበለጠ ደረጃ የቂያም ቀን ይሰጠዋል እዚህም ዱንያ ላይ ይሰጠዋል ከሞት በኋላም ይሰጠዋል ማለት ነው እንደው ተበድሎ ይቅር ብሎ ይቅር ማለት አይደለም የተለየ የግል ጥላቻ ከሌለብን በስተቀር በሁሉም ሃይማኖት ትክክል የሆነ ነገር አሰራጭተዋል ነገር ግን ይሄ ይቅርታ አይገባቸውም ብዬ እማስባቸው ግለሰቦች አሉ እስኪ እነሱን ተመልክተን እንመለስ ከቻለ ፖሊስ ያዘልን የምስራች አለ አርፈዋል ይብላይ ላንተ በቁመ ለሞትከው በቁመ ለምትሰቃየው እሳቸው ወደ እውነተኛው ቦታ ሄዱ እኔ ምለው ዑመር ገነቴ ሳይሞቱ የሚሉ ወጣቶች ብቅ እያሉ ነው አም ሶሪ ገነቴ ምን እንደሆነ አላውቅም ያባታቸው ስም ከሆነ ኦኬ ግን ሙፍቲ በመሞታቸው ጥቅሙ ምንድነው ማለት አንድ ሰው ይኸውላችሁ ነግሬያችኋል አይደል ኢትዮጵያውያን ሃይማኖት የለም ሃይማኖቱ ቢኖርም ሃይማኖተኛ የለም አስመሳዮች እስልምና ከአረብ ሀገር መጣ ሰጡን ክርስትና ከነጮች መጣ ሰጡን ከሚድል ኢስት ነው የመጣ አገር በቀል ሃይማኖት አይደለም እኛ ከነሱ ተቀብለን ከነሱ በላይ ካላሽ ቀበጥን ለአምላክ ምንለው ነገር አለን አይደል ባለፈው ፍልስጤሞች ሞተው አበሻ ሰው ሞተ ባለፈው አሜሪካ ላይ በፖሊስ አንዱ ተገሉ ሰው ልጅ መብት መከበር አለበት ሀገር ውስጥ ግን ሰው ሲሞት እንኳንም ሞቱ አያችሁ አይደል ያበሻን ስራ አስመሳዮች ናቸው
እንኳንም ሞቱ ሰውየው ብትልም ባትልም በቃ ተፈጥሯዊ ነው ሞቱ በቃ ታይማቸው እኛ ምን ሞታለን ግን እንኳንም ሞቱ አያችሁ አበሻ አሁን ከአረብ በለቂጣችንን ገልበል እንሰግዳለን ከፈረንጅ በላይ አሁን ፈጣሪን ታመልካለህ አንተ የመጣው እኮ ለነሱ ነው መልእክቱ አንተ ምን እኔ አላወራው እንደተመለከታችሁት የራሳቸው ልጆች ናቸው እንደዚህ አይነት ቃላትን እየተናገሯቸው የሚገኙት በእርግጠኝነት ይሄ ግለሰብ ሙስሊሙን ይወክላል ብዬ አላስብም እንደዚሁም የሙስሊሙ ማህበረሰብ ባህሪን ይገልጻል ብዬ አላስብም በአንድ ወቅት እሳቸውም እንዲህ ብለው ነበር አንበሳ አንበሳን አይበላም ተኩላን አይበላም አንበሳን አይበላም ተኩላን አይበላም ተጎሳው ሌላ ያለ ነው የሚያጠቃ የሰው ልጅ ምን ሆኖ ነው ሰው የሚገለው ምን ሆኖ ነው የሚዘርፈው ምን ሆኖ ነው የሚያፈናቅለው ተማርን ምንለው ሰዎች ትምህርቱ የት ላይ ነው ትምህርቱ እኮ ዕውቀት ማለት ነው ዕውቀት መጥፎ ነገር ጥሩ ሊከተል ነው የራሱን መብት አስከብሮ የሌላ ሊያከብር ነው የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ ዕውቀት ነው ተማወቁ አለማወቁ ይሻላል ብሏል መሃይም ነው ያወቀው ሰው መሃይም ነው አዋቂ አይደለም ብሏል ኪታባችን በተግባር ላይ ታውዋለ ከሃይማኖት አልፎ ሀገር ላይ ሰላም እንዲወርድ እንደዚሁም ብዙሃኑ እንዳይሰቀይ ትልቅ አቋም የነበራቸው ግለሰብ ነበሩ ከራሳቸው አንደበትም እንደሰማነው ከኔ በላይ ሃይማኖተኛ ኢትዮጵያ ውስጥ አይገኝም ብለው ነበር ልጆች አሉት አዎ ምን ያህል 10 ልጆች አሉ 10 ልጆች አሉ 10 ልጆች አሉ 5 ወንድ ናቸው 5 ሴት ናቸው አንዱ ሞቷል እንደርሱ በሃይማኖቱ እንደዚህ የዘለቀ አለ ኦይ ሃይማኖት እንደኔ የዘለቀማ በኢትዮጵያ ውስጥ የለም አሁን ባሁን ጊዜ በኢትዮጵያ ውስጥ የለም ሀጂ መሐመድ ሳኒ ነበሩ ሞት አሁን አረበሽ በገጠር አንዳንድ ሰዎች ይሆናል በእውቀት እኔ ደረጃ ደረስኩበትና እንኳን የኔ ልጆች ሌላም ያለ አይመስልም የኔ ልጆች ደግሞ ከተማ ስለሆነ ትምህርት ነው የተማሩ ብዙዎችም ከዚህ ንግግር በኋላ ነበር ቅሪታቸውን እያሰሙ የመጡ የተገኙት ነገር ግን የብዙዎችን ክብር የብዙዎችን ፍቅር እንደዚሁም ደግሞ የብዙዎችን እንባ በቀብራቸውም ቀን ተቀብሏል ትክክል ነውና እንዳልተሳሳቱ እነዚህ ተግባሮች የሚያስረዱ ይመስለኛል እንደዚሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የፍቅር ደብዳቤ በእንባ ነበር የተቀበሉት ይህንን ምስል በደም ተመልከቱት እንግዲህ እኛ አባታችን ማለት ነው የሐጅ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል ይህ ምስል በምንም የማይገለጽ የሚገርም ምስል ነው ሁላችንም ሰውነት ይቀድማል እነዚህ አባቶች ተለያየ እምነት ላይ ያሉ አባቶች ናቸው ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምክንያት ነው ብለን እናስብ ሁላችንም ብፁዕ ወቅዱስ አቡነ ማቲያስ ረጅም እድሜና ጤና ይስጦት ይፎቶ ብዙ ነገር ይናገራል ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት መልካም ምሽት ታዲያ ቀደም እንደገለጽኩላችሁ ኮንፊደንሳቸው ያለ ምክንያት አይደለም ስለሚገባቸውና ስለሆኑት ነው በሌላ መልኩ ምስጋና ሊቀርብላቸው የሚገቡ ግለሰቦች አሉ ብዬ አስባለሁ እንደዚህ በታመሙ ሰዓት ሳይተዋቸው እያስታመሙ ብዙ አይነት ተግባሮችን ሲፈጽሙ የነበሩ ግለሰቦች ነበሩ እነዚህ ግለሰቦችም ክብር ይገባቸዋል ብዬ አስባለሁ والله لازم ምድር ላይ ውዴታ ይደረግላል ለሳቸው ያሳለፉትን ኸይር ነገር ይወራል አንድ ሰው ወደ አኺራ ከሄደ እንኳን አይደለም ሙፍቲ ሆኖ እንኳን አይደለም ስንቶችን ቂራአት ያቀራ ለስንቶች ሒፍዝን ያስተማረ ዱርዬ ሰው እንኳን ቢሞት አላህ ይርሐመው ነው የሚለው የሞተን ሰው ደግሞ በመጥፎ እንዳታነሱ ብለው አስጠንቅቀዋል የኛ ነብዩ አለይሂ ሰላቱ ወሰለም ቪዲዮ ላይ እንደተመለከታችሁት አርጅተውና ተጎሳቅለው ታመው እንደሞቱ ግልጽ ነው ነገር ግን በመናም ያይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀርብ ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናቅ ሁሉን አዋቂው አላህ ብቻ ነው ማሊከል ሙልክ የሆነ ጌታ በተቻለን መጣን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም ምክንያቱም እኔም እናንተም ሒሳብ የምንደረገው በሰራነው ስራ ነው
ሀጂ ትልቅነታቸው ምን ያክል እንደነበረ ሰሞኑን የተመለከተን ይመስለኛል። ነገር ግን እድሜ ብቻ ትልቅ እንደማያስብል በአጭር ደቂቃ ውስጥ ተመልክተን እንመለስ። ጥያቄዎትን በግልጽ ያቀርቡልኝ፣ በግልጽ መልስልዎታለሁ። ጥያቄዎት ከተመለሰ ደግሞ ያው ማድረግ ያለቦትን ነገሮች እንደ አንድ ካህን መምከር ፈልጋለሁ። እግዚአብሔር ይስጥልኝ። ያው እኔ ሰውነቴን ማንቀሳቀስ አለብኝ። Murder she wrote, murder she wrote, murder she wrote. ሰውነቴን ማንቀሳቀስበት ምክንያት ምንድነው? አንደኛ ከስትሬስ ፍሪ ያደርጋል። ትክክል እኮ ናቸው። አልተሳሳቱም። እስካሁን ድረስ አልተሳሳቱም። ሁልጊዜ ሰው ተቀምጦ መዋል የለበትም፣ ምን ማለት የለበትም። ስለዚህ እኛ ደግሞ ትልቅ ሰው ስንሆን ብዙ ኤነርጂ ስለማናወጣ ትንሽ የምንመገባት ምግብ ፋት ነው የምትሆነው ወደ ሰውነታችን። ይሄ ይታወቃል። ስለዚህ በሳይንስም ማምናለሁ ማለት ነው እኔ። እንቅስቃሴዎትን ምን ማድረግ ይችላሉ? እርሶ ሸንቃጣ ነዎት በጣም። እውነቴን ነው። ጠንካራ እናት ይሁኑልን ይሁኑ። እውነቴን ነው። ደግሞ በጣም ቆንጆ ነዎት። ማምላክን የድሮ ፎቶዎትን አይቼው እንደ ውበትዎት ራሱ በጣም ቆንጆ ኦርቶዶክሳዊት እናታችን ነዎት። እውነቴን ነው። አይጨፍሩ ማለት አይደለም። ምን ሲናገሩ ቀሲስ ራስዎትን መጠበቅዎት ይሄ እንደው ዝም ብሎ ይሄ ዝርግፍግፍ አለማለትዎትን አፕሪሼት ነው ማድረግዎ። ግን በዓለማዊ ነገር ከሚያረጉት በስግደት፣ በጾም፣ በጭምትነት፣ በአስተማሪነት ላይ በየከፈቱ አሁን ቢጠሩኝ ይመጣለሁ፣ አስተምራለሁ። እውነቴን ነው። እና እንደው ዝም ብሎ ለምሳሌ ልክ የሆነ አሁን እኮ ብሎክ እንዳያችሁ ምን ይባላል? መጀመሪያ ላይ ይሄን ነገር በተመለከትኩኝ ሰዓት በጣም ነበር የሳኩት። ነገር ግን ወደ ራሴ ተመልሼ ሳስበው በጣም የወረደ ተግባር መሆኑን ተመልክቻለሁ። ምክንያቱም ቢያንስ እሺ ማለት የእናት ነው። እዚህ ጋር እስኪ እናንተ ምን አስተዋላችሁ? ኮሜንት ሴክሽን ላይ ሐሳባችሁን እየነገራችሁኝ፣ እንደዚሁም ደግሞ በዚህ እድሜያችሁ እንደዚህ መሆን ትፈልጋላችሁ ወይስ ቁርባችሁ መስገድ ትፈልጋላችሁ የሚለውን ከእናንተ እንስማ። እስኪ ኦርቶዶክሳውያን ይሄንን ነገር ኮሜንት ሴክሽኑ ላይ ሐሳባችሁን ግለጹልኝ። እኔ ቁርቤ መስገድ እፈልጋለሁ እላለሁ፣ ወይም ደግሞ እስከዛ እድሜ አያድርሰኝ በጊዜ ይውሰደኝ። እናንተ ሐሳባችሁ ምንድነው? በዚህ አጋጣሚም ለወደፊት ስንቅ የሚሆን የአባት ምክርን ላስደምጣችሁ። ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማሩ። እሺ፣ ለብሶ መሄድ፣ ካልበሉ ሬሳ፣ ካልለበሱ እንስሳ፣ ስጋ ካለ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንም አይነም ድርህን በእጅ ትይዘዋለህ። ስንት ወጪ አወጣህበት? ዘይት፣ ሽንኩርት፣ ምንትስ ቅብጥር ስትቀል ስንት ነው ለወጥ ሴቷ ምጣው? ተሞቶ የት ነው የሚኬደው? መግቢያው የት? አይሆ የምድሩን ያው አሁን ስንሄድ አባጣ ጎባጣ ያሳ 10ቱ ቃላተ ኦሪት 6ቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት? የት ነው መግቢያ? እሳት ቢሉ ደግሞ የኛ የምናነደው አይደለም። መሬት አትችለው። እቺ መሬት አትችለውም። ልጅ ቀልድ ጨዋታ አያስፈልግም። ብትችል ባትችል እቺን ጸሎት አለ። በልተ ደግሞ ስትነሳ አቤቱ የነፍሴና ስጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ይሄን ሰጠኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ስጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይቺ በልተ ከተነሳ ይሄድ ገና ምግቡ ከመቅረቡ ፈጥሮ ያንኔ በፊት
ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይሄን ካረጋችሁ እንግዳ ነን እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታችኋል። በቃ ይሽባል አሁን ዛሬ ማደራችንን እናውቃለን። በቃ ይችው በማስተዋል ካዳመጥናቸው ብዙ አይነት ቁም ነገሮችን ነግረውናል። ገሃነመ እሳትን ምድር እንኳን እንደማትሸከሙ አይደለም አንድ ግለሰብ ይቅርና እንደማትሸከሙ ነግረውናል። ስለዚህ ከአፋችን ክፉ ነገር ከመውጣት እንደዚሁም ከተለያዩ ተግባሮች እየተቆጠብን ለሐጂ ሙፍቲ አላህ ይዘንላቸውና አስክሬን ሽኝት በሺዎች የሚቆጠር ሰው ቢኖርም ቢያጅባቸውም ሙፍቲ ሐጂ ዑመር እድሪስ አላህ ቀብራቸው ኑር ያድርግላቸውና ለቆጠራ የማይመች ህዝብ አስክሬናቸው ለመሸኘት ቢወጣም ቀብር ግን ብቻቸው ወርዷል። እሳቸው ለመሸኘት ወንድ፣ ሴት፣ ሙስሊም፣ ክርስቲያን፣ ህፃን፣ አዋቂ፣ ዓሊሙ፣ ጃሂሉ አገር ውስጥ ያለ ከሀገር ውጭ ትልቁም ትንሹም መሪውም ተመሪው ባለስልጣን ወታደር ኃይል የተባለ በሙሉ ተገኝቷል። ምናልባት ከዚህ በፊት በእድሜ አይተው የማታውቀው ስብስብ ወደፊትም የማታየው ስብስብ ሊሆን ይችላል የተገኘው። ያ ሁላ ህዝብ ተገኝቶ ደረቱ ቢደልቅም ቢያለቅስም ቢያዝንም ከሞት ግን ሊያስጥላቸው አልቻለም። ሐጂ በህይወት ያሉ ብዙ ሰዎች እሳቸው ለመዘየር እሳቸው ለማግኘት ቢፈልግም በጥበቃቸው የማግኘት እድል ባያገኙም ዛሬ ግን ጥበቃዎቻቸውን ቢሆን ወስዶ አፈር ነው ያሳቀፏቸው። ሐቢቢ ምናልባት በሐጂ ሞት ሐዘን ተሰምቶት የወጣው ህዝብ በኢዶች የማይወጣ የሁለት ሀገር መሪዎች ቢሞት የማይወጣ ህዝብ እንደኔ አይነት 1000 ሰው ቢሞት የማይወጣ ህዝብ ሊሆን ይችላል። ሐጂን በዚህ ልክ ቢወዳቸውም በዚህ ልክ ቢያከብሯቸው እንግድነታቸው እንዳይቦዝኑ ተብሎ ለአንድ ቀን እንኳን ከሳቸው ጋር አብሮ የገባ የለም። ዛሬ አንተ 1 ሚሊዮን ፎሎ ገባሁኝ 100,000 ፎሎ ገባሁ ብለህ ኬክ ትቆርሳለህ። ከ100,000 ፎሎወሮች ምናልባት አብዛኞቹ ገፋፍተው ወደ ጀሃነም የሚሰዱ ሊሆን ይችላል። ወንድሜ ነቃበል፣ እህቴ ነቃበል። ያ ሁላ ህዝብ ያጅባቸውም ቀብር የወረዱ ብቻቸው ናቸው። ያ ሁላ ሰው ከሞት አላስተዋላቸው። እንደተመለከታችሁት ብዙዎች ብቻቸውን ለምን ተቀበሩ የሚለውን ጥያቄ ሲያነሱ ተመልክተናል። እስካሁንስ ድረስ በ5 ዓመት ውስጥ የመቃብር ቦታ አድርገውት ከነበረ ለምን የተቀበረበት ሰው የለም እያሉ ጥያቄዎችን እያሰሙ ይገኛሉ። ቤታቸው ግቢ ውስጥ አይደለማ። ይኸውልሽ ቦታቸው ግቢ ነው፣ በጣም ሰፊ ነው ስፋቱ። ይሄ ምንሽ 8000 ምናምን ካሬ ሜትሩ የታጠረ በጣም ሰፊ ቦታ ነው። ታዲያ እዛ ቦታ ላይ ለመኖሪያዎች የተሰሩ የተወሰኑ ቦታዎች አሉ። መስጊድ መሀል ላይ ያለው ሰፊ ቦታ ባዶ ቦታ አለው። እንዲሁም ደግሞ ለጋራጅ ለጊዜው የተከራዩ አሉ። እንደገና ደግሞ አካባቢው ላይ የለማ ያለ ሰፈር ስለነበረ የባህር ዛፍ እንጨት መሸጫዎች የነበረበት 8500 ካሬን አስቢው። ምንም ችግር የለበትም። በእኔ መጀመር ስለምፈልግ ነው አሉሳቸው። ይህ ቦታ ቀብር ነው የሚሆነው። ታዲያ መጀመሪያ የምቀበርበት እኔ ነኝ፣ በእኔ እንዲጀምር ስለምፈልግ ነው ብሎ ውስያ ሁሉ አስቀምጧል፣ እያንዳንዷ መረጃ። ነገር ግን እነሱ በሚፈልጉበት መንገድ ነው ፖስት እያደረጉ ያሉት። ብቻ ከባድ ነገር እያደረጉብን ነው። ከሀዘናችን በላይ ተጨማሪ ሀዘን አላህ አቅሙን ይስጠን ማለት እፈልጋለሁኝ። የከሰርነው ያጣነው እኛ ግን ምን አይነት ትውልድ እንዳለ በደንብ አሳይቶናል። የእሳቸው ሞት በጣም ብዙ በሽተኞችን የእሳቸው በሽታ በጣም ብዙ በሽተኞችን እንድናይ አድርጎን ነበረ ሰሞኑን። የእሳቸው ሞት ደግሞ በቃ በህይወት ጅስማቸው ብቻ እየተንቀሳቀሱ ሩሃቸው የሞቱ ሰዎችን ብዙ ሰዎችን እንድናይ ያደረገን ይመስለኛል። እንደሰማችሁት ከሀዘኑ በላይ ተጨማሪ ሀዘንን እየጨመራችሁብን ነው እንደዚህ አይነት ጥያቄዎችን የምትጠይቁ ሰዎች ብለው ብዙዎች እየተናገሩ ይገኛሉ። ብትሞት የሚቀብር የለም ትለዋለች ሚስቱ። ሞት አይቀርም፣ ሰውየው ሞተ። ሲሞት ማን ይቀርብ? እና ሁለት ሰዎች አስክሬኑን አጥበው ከቤት ተሸክመው ወደ ቀብር ይዘው ሲሄዱ አይደረግም። አንድ ሰው ሞቶ ሁለት ሰው ቀባሪ እና በአጋጣሚ ንጉሱ መንገድ ላይ ወጥቶ ሳይ ግራ የሚገባ ነገር ተመለከተ። ሁለት ሰው የተሸከመው አስክሬን አስቆማቸው። ምንድነው አላቸው። አይ ቀባሪ ያጣ ሰው ነው፣ ሚስቱ ቅበሩልኝ ብላ እሱን ልንቀብር ይሄድን ነው አሉት። እንዴ በዚች ሀገር ላይ እኔ በመራበት ሀገር ውስጥ ሰው ሞቶ የሚቀብረው አጥቶ ሁለት ሰው ተሸክሞት እንዴት ይሄዳል? አስክሬን ይዛችሁ ቤተሰቡ ጋር ወሰዱኝ አላቸው። ሚስቱ ጋር ወሰዳት። ምንድነው የባለሽ ጉዳይ ምንድነው የተፈጠረው ብሎ ጠይቃት ነገረችው የባሏን ባህል። ሰውየው በጣም በጎ ሰው ነው እና ስለምን ይጨነቃል? ስለ ትውልድ ይጨነቃል፣ ስለ ሰው ይጨነቃል። ይህ ሰው በየምሽቱ መንገድ ላይ ወጥቶ ይሄ የሴተኛ ዳሪነት ስራ የሚሰሩ ሴቶችን በቀን በሰራው ገንዘብ ያወጣና
ዛሬ ዋጋቸውን ስንት እንደሆነ ይጠይቃቸውና ዛሬን እንኳን እስቲ ቤታችሁ በሰላም ረፉ ተኙ ይሄው የለትን ችግራችሁን መክፈያ ያለ ይሄዳል ቡና ቤት ገብቶ ወጣቶች እነዚህ ወጣቶች መተው እዚህ መጠጥ ጠጥተው ራሳቸው ላይ የሚፈጥሩት ፈተና አለና እስቲ ልቀንስላቸው ይያለ መጠጡን ገዝቶ ወጣቶቹ እንዳያገኙት መጠጡን ያወጣና ይደፋል ሰው መጠጥ እንደሚገዛ ነው የሚያቀው በየቀኑ ሴተኛ ጋር ዳሪጋ 4-5 ሴተኛ ዳሪጋ እንደሚቆም ነው የሚያቀው አይ ሰውዬ ሙተኛ ነው ይሄ ሰውዬ ሰካራም ነው የሚለው ማህበረሰቡ ምክንያቱም መጠጥ ቤት ነው ገብቶ የሚወጣው በየቀኑ ባለ እንዲህ ሳይሆን እንዲህ አይነት ተግባራቶች ይሰራ ነበር በየቀኑ ስለ ሰዎች ስለ ወጣቶች ይጨነቅ ስለነበር የሰዎችን ችግር ለመቅረፍ እስከዛ ጥግ ድረስ ሄዳልና ማህበረሰቡ የሚያቀው መጠጥ ሲገዛ ነው ሰካራም ዝሙተኛ ነው የመጠጥ ቤት ሰው ነው ብሎ ነው የሚያቀው በዛ ልክ ነው የሚያቀው ስለዚህ እሱን የሚቀብረው ሰው አጣሃለች እንደዛ አይነት ጀግና ሰው ሁለት ሰው ሳይሆን የሀገሪቱ መንግስት ነው የሚቀብረው ሀገሪቱ ላይ ስራ እንዲዘጋ ወታደሩ አዳባይ እንዲወጣ ሚኒስተሮች ወደ ቀብር እንዲወርዱ አድርጎ ለሰው ልጆች ተምሳሌት እንዲሆን ብሎ ለሰው ልጆች ክብር ሲጨነቅ ክብሩን ያጣ ለሰው ልጆች ለወጣቶች ፈተና እንዳይሆን ለነሱ ለመከላከል የቆመን ሰው የሱን ክብር የምናነሳውኛ ነን የሀገሪቱ ንጉስ ባለበት ሚኒስተሮች ባሉበት ሙሉ ወታደር ታጅቦ አስክሬን እንዲቀበር ሆነ ይህ ሰው ግለሰብ አይደለም ለማንኛውም ተከብሮ ለመኖር ፎልስ ኢንፎርሜሽን የውሸት ዜናን ሳይሆን ማሰራጨት ያለብን አግባብ ያላቸውን መማሪያ የሚሆኑ ዜናዎችን አግባብ ያላቸውን መረጃዎችን ነው ማስተላለፍ ያለብን ለምንድነው ለብቻቸው የተቀበሩት ወሲያ ነው ወሲያ ዱባይ ላይ ያላችሁ ዱባይ ላይ ትልቁ መስጊድ ማለት ነው ዱባይ ላይ ትልቁ መስጊድ አለ አይደል የሼኹ ቀብር እዛ ነው ስለፈለገ ማለት ነው ሼኹ ክልክል አይደለም ክልክሉ ምንድነው እዛ ቦታ ላይ ሌላ ነገር ከተደረገ ነው ክልክሉ ወሲያ ቁርአን ላይ ታዟል እዚህ ተላችሁ በሙሉ ሙስሊሞች ማለት ነው ወሲያን የመተግበር አንድ ሰው ሟች ወደ ሞት በሚሄድበት ጊዜ ወይ ደግሞ አማና ብሎ ያስቀመጠው ኑዛዜ ካለ ኑዛዜው ነው የሚቀድመው ኑዛዜው ቁርአን ላይ አላሁ ረቡል ዒዛ አስቀምጧል እሺ ኑዛዜው ማለት ነው ያ ኑዛዜው ግን ሽርክ ካለበት ኩፍር ካለበት አላሁ ረቡል ዒዛ የሚጠላው ነገር ካለበት ተቀባይነት የለውም ይሄም ማወቅ ጥሩ ነው አይ ኑዛዜው ተቀባይነት የለውም አይባልም ኑዛዜውን ቁርአን ላይ አምር አድርጎ አስቀምጧል አላህ Subhanahu Wa Ta'ala የአንድ ሰው ኑዛዜ አደራ ያለው ነገር እንዲፈጸም ቁርአን ላይ አስቀምጧል እሺ ኑዛዜ ቁርአን ላይ እኮ ነው የተቀመጠው ሸሪዓ ነው ኑዛዜ ራሱ ሸሪዓ ነው በመጀመሪያ ነገር ቦታው መኖሪያ ቤታቸው አይደለም ከዛሬ 3-4 አመት በፊት በወቅፍ ለመቃብርነት የተሰጠ ቦታ ነው ሲቀጥል ደግሞ እነሱ ብቻ የሚቀበሩበት ወይ የነሱ ቦታ ብቻ ሳይሆን ሌሎች ሙታኖችም የሚቀበሩበት ወቅፍ የተሰጠ ቦታ ነውና የዚህ ፌስቡክ ላይ እና የተለያዩ ሶሻል ሚዲያ ላይ ሀጂ የሚቀበሩት ቤታቸው ነውና ይሄ ነገር እየቆየ ሲመጣ ለትውልዱ ጥሩ ነገር መልእክት አይኖርም በማለት የተለያየ ተሳሳተ መረጃ እየተለቀቀ ነውና ልክ አይደለም ቦታው በወቅፍ የተሰጠ ነው መቃብር ነው የመሬት አስተዳደርም የሚያውቀው ቦታ ነውና ፕሊዝ የተሳሳተ መረጃ ከማስተላለፍ ተቆጠቡ ለማለት ነው ይመቻችሁ አደረጉ ለሙታኖች መሰብሰቢያ ይሆናሉ ሁሉም ሰው ሟች ስለሆነ እንግዲህ ለሁሉም ሰው ደራሽ ሆኑ ማለት አይደል አንበሳን አይበላም ተሁላን አይበላም ተጎሳው ሌላ ያለ ነው የሚያዘው የሰው ልጅ ምን ነው ሰው የሚገለው ኢትዮጵያ አምርራ ትዘን ህዝቦቿ ማውን ይፍሩ ትልቁ ዋርካ ወደቀ ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ የፀሐዩን ሐሩር አይችሉትምና እኔ አባት ሀጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም አመታት የምታውቁት አቃላችሁ እፖስታቸዋለሁ ፕሮፋይል አድርጋቸዋለሁ ካምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሀጂ ሙፍቲ ውጭ ነው መከተላቸው የለም ቃል ለሰማይ ቃል ለምድር ከኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝ እኔ ሶስት ነገሮችን መካድ አልችልም ይዣቸውን በልቤ የምሞታሉ ኢትዮጵያ ሀገሬን ኦርቶዶክስ እምነቴን የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከኔ ጋር በመድር ላይ ባላያቸው ቢጠፉም ቢሰወሩም ልቤ እንደመቃብሩ ነው እነሱን ውስጥ ከተቸ እንደጌጣጌጥ ይዣቸው መሞት ሶስት ነገር ናቸው ሰንደቅ ዓላማዋን ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን ያ ስለሆነብኝ ነው እንጂ በእኔ እምነት ሆነው ሀጂ ሙፍቲ የኔ ሲኖዶስ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ህይወቴን ትቼ እኔም ልጆችን ቤተሰቤንም ይዤ ከግራቸው ስራ አልጠፋም ነበር እንዳለ መታደሉ ነው ትምርታቸውን ወስጃለሁ የእምነታቸውን ጎራ ስለሚንለያይ ሰውነታቸውን ሰባይነታቸውን አክብሬ ስለነሱ
ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ ከእምነት ሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍተረው ተንቀው ተንበሻቅጠው ወጣው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሐጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይሄንን እኔ ሪስኮስ ጀና እኔ አምኜበት ነው ማወራ። እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው፣ በእስልምናም የኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነት ውጭ ሌላ አምላክ እንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኒትሊ ነው ማስተባበልም መቅባትም ስለማይቻል ሐጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኛን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምጻቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይታ ለመራቅ ስትፈልጉ የሐጂ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሼር አድርጉት። ለመላው የኢትዮጵያ ህዝብ ነው፣ ለእስልምና ህዝብ አይደለም። ለመላው ሙስሊም ህዝብ አይደለም። ሐጂ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄፈቱም የሁሉም እምነት አባት ናቸው። በእኔ ሐሳቢ ገብረ ኢየሱስ ይናልኳችሁ ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው ምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጥቶ በቀኙ ያድርግልን፣ ነብሳቸውን ይማርልን። ሐጂ ሙፍቲ እረፍቶት በገነት ይሁን፣ ነብሶትን ይማር። የምራዝኛለሁ ደንግጫለሁ። ኢትዮጵያ ሰዋጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሼር አድርጉት። አመሰግናለሁ። ለማንኛውም ይህንን ጉዳይ በዚህ መልኩ ተመልክተናል። እናንተ ያላችሁን ሐሳብ ኮሜንት ሴክሽኑ ላይ የነገራችሁን፣ የተሳሳትነው ስህተት ካለ እዛው ኮሜንት ሴክሽኑ ላይ እያሰፈራችሁን፣ በቀጣይ ቪዲዮም እንድንገናኝ ሰብስክራይብ፣ ላይክ በተኑን እያነካችሁ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።